በፈሉበት ምድር እረፍትና ጤና በሌለባት በብዙ ምስቅልቅል መካከል ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ መጨረሻውም ይሆናል። ስለዚህ በብዙ ድብልቅልቅ መካከል እግዚአብሔር ድብልቅልቁ ለወንጌል ስርጭት እድል ነው አለው። ልክ ሞት ለሬሳ ሳጥን ሻጭው እድል እንደሆነ ለእኛ ይህ ዘመን እድል ሆኖ የተሰጠን የማይቻል የሚባለውን መራራ የሚባለውን ጊዜ እግዚአብሔር ለጽዮን ግን ጣፋጭ ያደርግላታል። አሁን 100 ዓመት ኖህ ከልጆቹ ጋር መርከብ ሲሰራ 100 ዓመት ምን ታያላችሁ? ዘጋ የሰው ድካም፣ የሰው ጥረት፣ የሰው በጣም ቶታል ኮሚትመንት፣ የሰው ተስፋ ለመቁረጥ ታያላችሁ አይደል? የመጨረሻዋ ግን 7 ቀን ተራ ነበር። የእግዚአብሔር ተራ ሲመጣ 7 ቀን አስብ። 7 ቀን በምድር ላይ ያለ አራዊት እንስሳት 2 7 እየሆነ ግቡ ገና ከአፉ ሲናገር ነው። አንበሳ ግባ፣ ሴት አንበሳ ግቢ። አሁን የመጨረሻው ግን ምላሱ አንበሳ ቢሾፕ ፓስተር ዘማሪ ጸላይ የተራብክ የተጠማ ግባ ሃሌሉያ። እዛ ሰዓት ላይ ነው ያለ። የሚደክመው ደክሟል፣ የሚለፋው ለፍልቷል፣ የሚሰግደው ተሰዷል፣ አውሬ የበላው አውሬ በልቶታል፣ የሚሰቀለው ተሰቅሏል፣ በነዳጅ ተከፍክፎበት የተቃጠለው ተቃጥሏል። አሁን ግን የመጨረሻው የግባ አዋጅ እንደገና ግባ፣ እንደገና ሃሌሉያ። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። የእግዚአብሔር ሕዝብ፣ የእግዚአብሔር ባሪያዎች፣ እዚህ ኋላ ያላችሁ፣ እዚህም ፊት ያላችሁ አባቶች፣ በጣም ደስ በሚል የእግዚአብሔር ጉብኝት መካከል ነው ያለ ነው። በዓላማ የተሰበሰበ በዓላማ ላይ ያተኮረ ጉባኤ ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ። ኢየሱስ ይመስገን። አመስግነን እንቀመጣለን። ጌታ ኢየሱስ እናመሰግናለን። ክብር ምስጋና ላንተ እንሰጥሃለን። አባት ሆይ እስከዚህ ሰዓት ድረስ ትናንትም ዛሬም እያስተማርከን እየተናገርከን አቤቱ መልካምነትን ከኛ ያላረክ አምላክ ያንተን መጎብኘት ያንተን መገኘት በመካከላችን ያደረግ ምሕረትን ያበዛህልን አምላክ ተባረክ። አሁንም ፈቃድን አሳየን በኢየሱስ ስም አሜን። አረፍ እንላለን። እግዚአብሔር የተመሰገነ ይሁን። ድንቅ ነገሮችን ሰምተናል፣ ትናንትም ዛሬም። በጣም የሚገርመው ነገር ደግሞ እንደ ስልጠናም ይመስላል። እግዚአብሔር ይመስገን። ወደ አምልኮ ሲመጣ ደግሞ የትንቢተ ሚልክያስ ቃል የተፈጸመም ይመስላል። የልጆችን
ልብ ወደ አባቶች፣ የአባቶችን ልብ ወደ ልጆች እንዳለው ትልልቅ ሰዎች አትመስሉም ስታመልኩ። ስለዚህ የሆነ ነገር ተፈጥሯል ማለት ነው። እግዚአብሔር የተመሰገነ ይሁን። በእኔም በኩል እንደዚሁ የአባቶች ክፍል ተጸልዮበት በቀረበው መሪ ቃል ውስጥ ወንጌልን ለፍጥረት በማወጅ ዘመኑን መዋጀት የሚል ነገር ይዣለሁ። ወንጌልን ለፍጥረት በማወጅ ዘመኑን መዋጀት የሚል ይዣለሁ። እግዚአብሔር ይመስገን። በጣም ጥሩ አርዕስት ነው የተሰጠኝ። እግዚአብሔር ይመስገን። በቅድሚያ መነሻ አድርጌ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ ያለውን ቃል አነባለሁ። እግዚአብሔር ይመስገን። የሁላችሁም መንፈስ ዝግጁ ስለሆነ እግዚአብሔር ቃል ለመስማት ክብር ለኢየሱስ ይሁን። ምዕራፍ 1 ቁጥር 6 ላይ በተደጋጋሚ የምናነበው የማይሰለችን ቃል አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። በዚህ ቃል ላይ መጀመሪያ መጥቀስ የምፈልገው ነገር እዚህ ጋር መዋጀት ከሚለው ቃል በተደጋጋሚ ወንድሞች የእግዚአብሔር ሰዎች ከጠቀሱት ቃል ጋር አያይዤ ትንሽ ነገር ልናገር። ቁጥር 6 ላይ ያለውን ቃል ማለት ነው። ወደ መንፈስ ቅዱስ ከመውረዴ በፊት እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት መንግሥትን ትመልሳለህን? ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት ይልና እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አለ እና ቀጥሎ መንፈስ ቅዱስ ወርዶ ምስክር እንደሚያደርጋቸው ተናገረ። ይገርማል ወንድሞች፣ እናንተንም ይገርማችኋል ብዬ አስባለሁ። ከየአሳ ማጥመዱ ከተለያየ የሥራ ዘርፍ ለራሱ ጠርቷቸው መርጧቸው ብዙ ነገር አስትቷቸው 3 ዓመት ተኩል ሲያስተምራቸው ከቆየ በኋላ ሞቱንና ትንሣኤውን ሁሉ አይተው አሁን ሊሸኙት ባለው ሰዓት ላይ አንድ የሚገርም ጥያቄ ጠየቁ። ያ ጥያቄ ይህንን አይነት ሕይወት ላለፈ ሰው ጭራሽ አብሮ አይሄድም እና ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን አሉት። ይህ ማለት ይህ ሐዋርያት የጠየቁት ጥያቄ የዘመኑ ዋና ጥያቄ ነበር ማለት ነው። ሌላው ተራው ሰውማ ይህን ጥያቄ ሊያገኘው በምን አይነት ሁኔታ ሊጠይቀው እንደሚችል አስባለሁ። እነዚህ ሰዎች እንኳን ከኢየሱስ ጋር በዚህ ደረጃ የኖሩ ሰዎች ከጠየቁ ሌላውን ሰው በሙሉ ናላውን ያዞረ፣ ጭንቅላቱን በሙሉ የተቆጣጠረ፣ መንፈሱን የተቆጣጠረ ከባድ ጉዳይ እንደነበረ ይታወቃል። ያ ጥያቄ የበላይነትን የያዘበት ዘመን ነበር። ኢየሱስ ግን ያን ጥያቄ ወደ ሌላ
አዞረው፣ ወደ ሌላ አዞረው። ይህን ታውቁ ዘንድ ለእናንተ አልተሰጣችሁ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። አሁን የዚህ መሪ ቃል በተለይ ያተኮረው አንድ ቃል ላይ ነው፣ መዋጀት የሚለው ላይ። ቅድም ቢሾፕ አንዱዓለም ጥሩ ነገር ተናግሯል። መዋጀት ላይ መልሼ እሱን ተመሳሳይ የሆነ ነገር እናገራለሁ። መዋጀት ማለት ሌላ ወስዶት የነበረውን ነጥቆ ወይም ከፍሎ የራስ ማድረግ ማለት ነው። አሁን ኢየሱስ ክርስቶስ ዋጀን ስንል ምን ማለታችን ነው? በሌላ እጅ ነበርን፣ ሌላ የሚቆጣጠረን ነበር፣ ሌላ ይጠቀምብን ነበር። አሁን ግን ኢየሱስ ክርስቶስ ዋጋ ከፍሎ ከተያዝንበት አላቆ የሱ አደረገን ማለት ነው። ስለዚህ መዋጀት የሚለው ቃል ምን ማለት ነው? የሌላ የነበረውን ነገር ገልብጦ የራስ ማድረግ ማለት ነው። ወይም ለሌላ እድል ሰጪ የነበረውን እድል ነፍጎ የራስ እድል ማድረግ ማለት ነው። እዚች ጋር አሁንም አቅልላችሁ አትዩብኝ፣ ለምሳሌ ለመጠቀም ነው። አንድ ክፉ ሁኔታ ለአንዱ ክፉ ሲሆን ለሌላው እድል ይሆናል። ተሳስቻለሁ። አሁን አንድ ታማሚ ሰው እያለ ወደ ሆስፒታል ሲሄድ ለታማሚው ውታ ነው፣ ለሐኪም ቤቱ ገቢ ነው። ለዚህ ነው አንድ ክፉ ሁኔታ ለአንዱ ክፉ ሲሆን ለሌላው እድል ነው። ለነጋዴ ይቅርታ፣ ለነጋዴ መክበሪያው እጥረት ነው። ለጋዜጠኛ እድሉ ወሬ ነው። ካልተሳሳትኩ በአንድ ወቅት በ83 ዓመተ ምህረት እኛ የምንኖርበት ሰፈር በቅሎ ቤት ነበረ። እዛ አጠገባችን አንድ የመሳሪያ ግምጃ ቤት ነበረና እሱ ፈነዳ። ማለት ኃይለኛ ኤክስፕሎዥን፣ ኃይለኛ ፍንዳታ ተፈጠረ። ሂልተን ሆቴል አንድ የቢቢሲ ጋዜጠኛ ነበርና ያን እሳት ሲያይ ወሬ ያገኘው ብሎ ከንፎ በታክሲ ሲሄድ እርር ብሎ ሞቷል። ለሬሳ ሳጥን ሻጭ ታውቃላችሁ ገበያው ማን ላይ ተቀመጠ? ሰው የሚባል ባይሞት ኖሮ በጣም ከስሮ ነበረ። ሬሳ ሳጥን ሻጭ። የገረመኝ አንድ ታሪክ ሰምቼ በጣም እንደመገረምም እንደመሳቅም ያደረገኝ አንድ ከተማ ውስጥ አሁን ኢትዮጵያ ላይ ኮቪድ-19 መንደር የሚባል አለ አሉ። ከተማውን አልነገራችሁ። ይህ ኮቪድ-19 መንደር የሆነው በሙሉ የቀበሌ ሰራተኛ የወረዳም የምንም በሙሉ በኮቪድ ቤቱ ተዘግቶ ባለበት ሰዓት ደፍረው አንድ ሜዳ ላይ የሰፈሩ ሰዎች ጨረቃ ቤት ሰርተው ኮቪድ-19 መንደር ይባላል ማለት ነው። አሁን እንደውም ሰምቻለሁ ካርታ ወጥቶላቸው ጸንቶላቸዋል።
ፈልጌ ነው መሰላችሁ? ጊዜ ተአነጣጥረው የራሳቸውን ለማድረግ የሚዘረጉ ሰዎች ብዙሃን ናቸው። ሌላውን ሳያዩ ማለት አሁን ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ 6 ጀምሮ የተናገረው ቃል ሮማውያን በአጠቃላይ ዓለምን ይገዙ በነበረበት ጊዜና በተለይ ደግሞ እስራኤል አካባቢ በጣም ኃይለኛ ማነቆ ስለነበረ ኪፍ እንደምናገረው አላውቅም። እግዚአብሔር ያንን ማነቆ በጣም እንደሚጠቀምበት አድርጎ እነሱ ስለሌላ ነገር ይጠይቃሉ። ኖ እቺ ለኔ እድል ናት፣ ለወንጌሌ እድል ነው አለ። ይገርማችኋል፣ በዛ ዘመን ሮማውያን አገርን ለመግዛት ያልሰሩት መንገድ አልነበር። እንደ ዛሬ ሸንገን እንደሚባለው ቪዛ በሮማ ግዛት በአጠቃላይ ያለምንም ኬላ ይገኝ ነበር። ያችን እግዚአብሔር ሐዋርያት ከሀገር አገር እንዲሄዱባት አደረገባት። ኢየሱስ ይመስገን። እስቲ ወደ ማቴዎስ ወንጌል ምዕራፍ 24 እንሂድ። የማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 24 ብዙ ነገሮች በዚህ ክፍል ላይ ተጽፈዋል። በጣም የሚያሳዝኑ ደስ የማይሉ ነገሮች ተጽፈዋል። ቁጥር 9 ጀምሬ በዚያም ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻም የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። ከዚህ ቀደም ብሎ ያሉ በጣም የመጨረሻው ዘመን የሚያመጣቸው ጦሮች፣ የጦር ወሬዎች፣ የምድር መንቀጥቀጦች፣ ረሃቦች፣ ችግሮች፣ ቸነፈሮች፣ የሐሰተኛ ነቢያቶች መፈልፈል፣ በግፍ መፈልፈል፣ በጣም የፍቅር መቀዝቀዝ፣ ሌሎችም ይሆናሉ። እዛ መካከል አለ ኢየሱስ ለኔ ወንጌል የሚመች የአየር ሁኔታ ማለት ያ ነው አለ። ሃሌሉያ! የኔ ወንጌል የሚሰበከው ሐሰተኛ ነቢያት በፈሉበት ምድር እረፍትና ጤና በሌለባት በብዙ ምስቅልቅል መካከል ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ መጨረሻውም ይሆናል። ሃሌሉያ! ምን ታስባላችሁ? ይህንን ዘመን ይህ ሁሉ ምስቅልቅል ባለበት ሁኔታ ውስጥ እግዚአብሔር ወንጌሌ እንዲሰፋ ከሀገር እስከ አገር እንዲሄድ ጽዮን እንድትወርስ የኔ ምቹ ጊዜ ይሄ ነው አለ እግዚአብሔር። የእናንተስ?
ለእግዚአብሔር ምቹ የሆነው ጊዜ ለእኛ ምቹ ነው። አንድ ምሳሌ ልጥቀስ። እዚህ ብዙ ሰው የገበሬ ልጅ ስለሆነ በተለይ ጤፍን አስመልክቶ አንድ ነገር ልናገር። ጤፍ የሚባል እህል የሚወደው የአየር ሁኔታ በጣም ይገርማል። ጭምልቅልቅ ያለ ጭቃ ነው የሚወደው። ጭምልቅልቅ ያለ ይሄ ቱቱቱ ያለበት አይደለም የሚወደው። ይሄ እንደው የተርከፈከፈበት አይነት ዝናብ አይደለም የሚወደው። ይሄ የሐምሌው የሰኔው አይደለም የሚወደው፣ የነሐሴውን ነው የሚወደው። ይሄ ወንጌል ሃሌሉያ የሚወደው ሰዓት አለ፣ የሚበቅልበት ሰዓት አለ፣ አሸንፎ የሚወጣበት ሰዓት አለ። ያ ሰዓት ማለት አሁን ነው። ያ ሰዓት ማለት ሃሌሉያ። በዛ ጭምልቅልቅ ባለ ሰዓት ላይ ኃይለኛ ዝናብ ፈጽሞ ፀሐይ የሚታይ የሚባል ነገር የማይታይበት ብርዱ እንደ በሚያደርግበት ሰዓት ላይ ጨክኖ ሱሪውን ሰብሰብ አድርጎ ያኛውን የዘናጭ ጫማውን አውልቆ በሬዎቹን ከጋጣቸው አውጥቶ ሞፈሩን ይዞ ሆ የሚል ሰው ህዳር ላይ ባለጤፍ ይሆናል። ጭቃን ላይ ጨለማን ላይ የምናየው ምንድን ነው? ምቹ ጊዜ ነው ለወንጌል። ሃሌሉያ። ከእግዚአብሔር ሰዓት ጋር እንስማማለን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ስለዚህ በብዙ ድብልቅልቅ መካከል እግዚአብሔር ድብልቅልቁ ለወንጌል ስርጭት እድል ነው አለው። ልክ ሞት ለሬሳ ሳጥን ሻጭው እድል እንደሆነ ለእኛ ይህ ዘመን እድል ሆኖ የተሰጠን እግዚአብሔር ይመስገን። እሺ ወደምታውቁት ቃል ወሰዳችሁና ኢሳይያስ ምዕራፍ 60 ጋር እንሄዳለን። ኢሳይያስ ምዕራፍ 60 ቁጥር 1 እስከ 3 ምዕራፍ 60 ቁጥር 1 እስከ 3 ድረስ ይህንኑ ነገር ነው የሚያሳየው። ይህንን አንዴ በምሳሌ አንዴ በመሳሰል አንዴ በእርሻ የተናገርኩትን ነገር ነው ቀጥታ የሚናገረው። እንዲህ ብሎ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ፣ አብረን ተነሺ፣ አብሪ። እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጸዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከች፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። መቼ? በጨለማው ጊዜ ብርሃንን በጣም ጉልበት የሚሰጠው ብርሃንን ትኩረት የሚሰጠው ምን ይመስላችኋል? ጨለማ ለብርሃን ትልቅ ትኩረት የሚሰጠው ትልቅ ድንጋጤ የሚፈጥረው ምንድን ነው? ጨለማ። ስለዚህ ለብርሃን እድሉ ምንድን ነው? ለብርሃን እድሉ ምንድን ነው? ይህን ዘመን ጨለማ ነው ብለን የምናስብ በብዙ ነገሮች
ሃሌሉያ ሃሌሉያ ሃሌሉያ። እስቲ እናመስግነው ኢየሱስ። አያችሁ ኢየሱስ በመጨረሻው ዘመን ጭልምልም ባለበት ነገሮች በዓለም ላይ በጣም ምንድነው የሚባለው ጭጋግ በተለያየ አቅጣጫ ጭጋግ በለበሱበት ጊዜ ወንጌል ይሰበካል መጨረሻውም ይሆናል ያለበት ምክንያት በድቅድቅ በጨለማ ብርሃን ይብራ ያለ እግዚአብሔር ስለሆነ ኦ ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ። ስለዚህ ዘመኑን መዋጀት ከወንጌል ጋር ሲያያዝ እንዴት ይሆናል መስላችሁ? ዘመኑ ቅድም ሰሞኑን ስለ ዘመኑ የተጠቀሰውን ነገር አልመለስበትም፣ ግን ጨለማ መሆኑ ያ ጨለማ ለዚች ቸርች ጨለማ እንዲሆን ግን አይደለም። ለዚች ቸርች እድል፣ የምን እድል? የወንጌል እድል፣ የመስፋት እድል፣ የመብዛት እድል እንዲሆን እግዚአብሔር ያመቻቸው ነው። ወደ ሁለተኛ ቆሮንቶስ በአዲስ ኪዳን ስንሄድ ጌት ይገርማል። ትንሽ እስቲ እግዚአብሔር ይርዳንና ቅድም ቢሾፕ አንዱዓለም እንዳለው የሆነ መንቃት ውስጥ ይክተተን። ሁለተኛ ቆሮንቶስን ከማንበቤ በፊት ጌታ ኢየሱስ መጽሐፍ እንደሚለን የተወለደው በአውግስጦስ ቄሳር ዘመን ነው። በአውግስጦስ ቄሳር ዘመን ነው። አውግስጦስ ቄሳር ኢየሱስ ሊወለድ ባለበት ሰሞን አዋጅ አወጀ። ሰው ሁሉ እንዲጻፍ። የት? በቤተልሔም። እሱ የሆነ አንድ የሕዝቡን ቁጥር ሊወቅ በዛ ልክ ግብር ለማስገባት ያሰበው ነገር ይኖረው እዛ ውስጥ አላውቅም። ግን ብቻ ሰው ሁሉ ይጻፋል። እርጉዝ ሳይቀር ይጻፋል። ቀኗ የደረሰ ይጻፋል። ሕፃን፣ ወንድ፣ ሴት፣ ሽማግሌ ሳይቀር ይጻፋል። የት? ደግሞ ቤተልሔም። ትንቢቱ ይፈጸም ዘንድ የሰውየውን አዋጅ ተጠቅሞ እግዚአብሔር ቃል ኪዳኑን ፈጸመ። ሮሜ ምዕራፍ 5 ቁጥር 6 ላይ ግን ሲናገር ዘመኑ ሲደርስ ይላል ክርስቶስ ስለ ኃጢአተኞች ሞተ ይላል። ዘመኑ ሲደርስ ይላል። የአውግስጦስ ቄሳር ትእዛዝ ምክንያት ነበር እንጂ ዘመኑ የኢየሱስ ነበር። ሃሌሉያ። ሁለተኛ ቆሮንቶስ ጋር እንሂድ። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምሮ ከቁጥር 3 እና 4 እንዲህ ይላል። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ
ብርሃን ይብራ ያለ እግዚአብሔር ነው። ኦ ሃሌሉያ! በጨለማ ብርሃን ይብራ ያለ እግዚአብሔር ነው። ሌላ ቃል ላንብብ። የሐዋርያት ሥራ ምዕራፍ 7 የሐዋርያት ሥራ ምዕራፍ 7 ቁጥር 5 እና 6 ላይ በዚያችን የእግር ጫማ ስንኳ ስለ አብርሃም ነው የሚናገረው የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው ይልና ቁጥር 17 ላይ እግዚአብሔርን ለአብርሃም የማለለት የተስፋው ዘመን ሲቀርብ እስቲ ያው እንደ መማርም ስለሆነ የምንማረው የተስፋው ዘመን ሲቀርብ በውስጥ አንድ ላይ ከኋላም ያላችሁ የተስፋው ዘመን ሲቀርብ አንድ ጊዜ ብቻ እንጨምራለን። የተስፋው ዘመን ሲቀርብ አትርሱ። እንግዲህ ሲቀርብን በተለይ አትርሱ። የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብፅ በዙ። እርሱም ወገናችንን ተተንኩሎ ሕፃናትን በሕይወት እንዳይጠብቁ ወደ ውጭ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ። በዚያን ጊዜ ሙሴ ተወለደ። ደከምከም አይበላችሁና እስቲ አንዴ ነቃ በሉና ይህንን ይዩት። እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ ምንድን ነው የተፈጠረው? ሲቀርብ ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ሲቀርብ ጭንቅ ሲቀርብ ምንድን ነው የተፈጠረው? ጭንቅ። ፈርዖን በጣም የሚያሰቃይ የሆነ በዚያ ጭንቅ ውስጥ ልጆች የሚባሉ ወንዶች ልጆች ተወልደው እንዳያድጉ አዋጅ ወጣ። በዚያ ውስጥ ሙሴ ተወለደ። ሾልቶ ወጣ። አንድ የተወለደ እኔና እናንተ በዚህ ውስጥ የተወለድን ሙሴዎች ነን። በዚህ ዘመን ውስጥ እግዚአብሔር የወለደን የእግዚአብሔርን ዓላማ የተሸከምን ሰዎች ነን። የምታምኗላችሁ? በዚያ ውስጥ ሙሴ ተወለደ። እግዚአብሔር ይመስገን። ግን የሙሴ መወለድ ብቻ አይደለም። ምን ይላል? የተስፋው ዘመን ሲቀርብ መፈጸሚያው ሲቀርብ ቃል ኪዳኑ ሊፈጸም ወር እንደገባባት ሴት ሲሆን ሲያልቅ ሲፈጸም ውጭው ጭንቅ ነው። እዛ መካከል ደግሞ የተወለደ አለ። እግዚአብሔር ይመስገን። እኔ በዚህ ዘመን ስለሚጠነክሩ ሰዎች ጊዜው አያጠነክራቸው፣ ግን ተስፋው ስለሚያጠነክራቸው ሰዎች እግዚአብሔር ይመስገን። እግዚአብሔር ይባርካችሁ። እነዚህ የሙሴ ወላጆች
በጣም እደነቃለሁ። እንዴት አንድ ተራ ወላጅ፣ አንድ ባሪያ ወላጅ ከፈርዖን ፖሊስና ከፈርዖን ምንድነው የሚባለው መርማሪዎች ሊያመልጥ የማይችል ቤተሰብ ምን አደርጋለሁ ብሎ ነው ልጅ የሚደብቀው? የት ድረስ አደርሳለሁ ብሎ ነው ልጅ የሚደብቀው? ልጅ የሚያስደብቀው ነገር አንድ መረዳት አለ። አንድ ዘመን እየታየው ነው። አንድ የቀረበ ጊዜ አለ። ምናልባት ይህንን ልጅ እያሳደግኩ እያለሁ ያ ሰዓት ይደወል ይሆናል ብሎ አያችሁ። የሚያጠነክረን የሚያጸናን፣ ሃሌሉያ፣ በጭንቅ ውስጥ የሚያጸናን ነገር ቢኖር ምንድነው? የእኛ ሰዓት ስለደረሰ ነው። ኦ ሃሌሉያ፣ ኦ ሃሌሉያ። ይሰማችኋል? ሃሌሉያ። እስከ መጨረሻ ነው የሄዱት። ልጁን ደበቁ። የሆነ የእግዚአብሔር ነገር እንዳለበት አዩ። እዛ ውጪ ሰው እያለቀ ነው፣ ግን ሰዓት ደግሞ እየታየ ነው። ዘመን እየታየ ነው። የዘመኑ ፍጻሜ ደግሞ እየታየ ነው። ሊገለበጥ ስለሆነ ማለት ነው። ነገሮች ሊገለባበጡ ስለሆነ ኦ ሃሌሉያ። ልንገራችሁ፣ ብዙ ነገሮች ይገለባበጣሉ። ይሄ የእግዚአብሔር ቃል ኪዳን ይፈጸም ዘንድ፣ የአብርሃም ተስፋ ይፈጸም ዘንድ እቺ ምድር እቺ መጨረሻ ሰዓት ላይ በእኛ እጅ ላይ ትሆናለች። በዚች ቤተክርስቲያን እጅ ላይ ትሆናለች። የሚያምን ሃሌሉያ፣ 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 ሃሌሉያ። ሄዱ እነዛ ቤተሰቦች እንደምንም የተወሰነ ደረጃ ሲደርሱ ግን አሁንም ያ ድምፅ ሲያሰማ ልጁ ሲጮህ ምን ሲል ምናምን ሲል ያው ሰው እንደሚሰማ ሲታወቅ አሁንም ተስፋ መቁረጥ የለም። ለምን? ዘመኑ ደርሷልና። ስለዚህ እህት እየጠበቀች እዛ ውሃ ዳር የሰማይ አምላክ ያያል። እየሰማን ነው፣ እያየን ነው። እየሰማን ነው፣ እያየን ነው። እግዚአብሔር ይመስገን። በኢሳይያስ ምዕራፍ 60 ላይ እንዳየነው ድቅድቅ ጨለማው ለቤተ ክርስቲያን ብርሃኗን የማብሪያ እድሏ ነው። እግዚአብሔር ይመስገን። ጽዮን አቤት ነው። የጨለማውን ዘመን ብርሃንሽን የማብሪያ ዘመን አድርገሽ ለውጭ። አንድ ቃል ላንብብ። ዳንኤል ምዕራፍ 2 ላይ ዳንኤል ምዕራፍ 2 ኢየሱስ ይመስገን። ዳንኤል ምዕራፍ 2 ቁጥር 21 ላይ እንዲህ የሚል ቃል አለ። ክብር ለኢየሱስ ይሁን። ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ ይልና ጊዜያትንና ዘመናትን ይለውጣል። ይለውጣል በሉ። ጊዜያትንና ዘመናትን ይለውጣል በሉ። ጮኻችሁ ጊዜያትንና ዘመናትን ይለውጣል። ነገሥታት
ነገስታትን ያፈልሳል፣ ነገስታትን ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ዘመናትን ይለውጣል። ሃሌሉያ ሃሌሉያ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 ላይ ዘመናችንን እንደ ቀድሞ አዲስ ይላል። ኦ ሃሌሉያ! ይለውጣል። የማይቻል የሚባለውን መራራ የሚባለውን ጊዜ እግዚአብሔር ለጽዮን ግን ጣፋጭ ያደርግላታል። ኦ ሃሌሉያ! ኦ ሃሌሉያ! ሃሌሉያ! እስቲ አንዴ አባቶችን በመሃል ላስገባው። በቀጥታ ከዚህ ከዘመን መዋጀት ጋር ከወንጌል ጋር በቀጥታ ያለ ትርጉም ዕብራውያን ምዕራፍ 11 ጋር ልውሰዳችሁ። ዕብራውያን ምዕራፍ 11 ይሄ በጣም ደስ ይላል። በጣም አሁን ሃሌሉያ እንደምትሉ በጣም አስባለሁ። ምዕራፍ 11 ቁጥር 12 ላይ ምዕራፍ 11 ቁጥር 12 ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠርም በባህር እንዳለ አሸዋ የነበሩት የሞተ ሰው እንኳ ከመሰለው ከአንዱ ተወለዱ። የጃጀ ቢኖር ደስ ይላል። ደግ በጣም ብዙዎቻችሁ ትልቅ ሽማግሌ የሚባል እዚህ ሰባ ነው ወይም እንጂ እንደዛ ውስጥ ይሄ ቤተ ክርስቲያን እናቶች እግዚአብሔር ይባርካችሁ። እነዚህ ሁሉ እንደ ሰማይ ኮከብ የማይቆጠሩት የሞተን ሰው ከመሰለ ከአንዱ ተወለዱ። የሞተን ሰው ከመሰለ ማለት ከጃጀ ካፈጀ። እዚህ ቤተ ክርስቲያን ያረጀ ያፈጀ የለም፣ የሚወልድ ነው ያለው። ሽምግልናው ለእግዚአብሔር ሲዋጅ አሜን አሜን ሲቀየር ማለት ሃሌሉያ ሃሌሉያ። ልክ እንደ አብርሃም ሲዋጅ የጽዮን ሽማግሌዎች እንደውም በስተርጅናቸው የባህር አሸዋን የማይቆጠር ያህል ይወልዳሉ። በወንጌል ብዙ ነፍሳትን ያመጣሉ። የእርጅና የማይመቹ ዘባራቂነት፣ ተረታውሪነት፣ ድንጋይ ላይ ቁጭ ብሎ የጥንቱን ማውራት፣ መታከት፣ መበሳጨት እያሉ መኖር ሲገለበጥ ሲዋጅ የሞተውን ሰው ከመሰሉ ከአንዱ እልፍ አላፋት ይወለዳሉ። እንደ ባህር አሸዋ እንደ ሰማይ ከዋክብት የሆኑ ነፍሳት ይወለዳሉ። ኦ ሃሌሉያ! አባትነት ለወንጌል ሲዋጅ አባትነት ለወንጌል ሲዋጅ እንደ ባህር አሸዋ የማይቆጠሩ ይወለዳሉ። እንዴት ይቀይራል! እንዴት ይቀይራል! ሃሌሉያ ሃሌሉያ!
ይገርመኛል አንዳንድ ቃል የሚገርም። አሁን ዳንኤል ምዕራፍ 9 ቁጥር 25 ላይ ዳንኤል ምዕራፍ 9 ቁጥር 25 ላይ በጭንቀት ዘመን ኢየሩሳሌም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። በጨለማ ብርሃን ይብራ ያለ እግዚአብሔር ነው። ዘመናትን የሚቀይር እግዚአብሔር ነው። የጭንቀን ዘመን የጽዮን መሳሪያ የሚያደርግ እግዚአብሔር ነው። አስቴርና መርዶክዮስ የመጥፋትን ዘመን የመስፋት ዘመን አደረጉት። ሃሌሉያ! ያን ጽሑፍ አስቀየሩትና እግዚአብሔር ይመስገን ይደምሰሱ ይጥፉ የሚለውን አዋጅ አስቀይረው አስገልብጠው እንደውም አይሁድ ያልሆነ በአይሁድ ላይ የሚነሳ በሙሉ ይጥፋ ተብሎ ሰው ሳያምን አይሁድ ለመሆን ሰልፍ የያዘበት ዘመን መጣ። ይቀይራል እግዚአብሔር፣ ይቀይራል፣ ይለውጣል እግዚአብሔር። ይለውጣል፣ የራሱ ያደርጋል። ዘመንን ገልብጦ የራሱ ያደርጋል። የጽዮን አድርጎ እንጂ ይላል። ይገለብጥና እንጂ እግዚአብሔር ይመስገን። በሐዋርያት ሥራ ምዕራፍ 8 ላይ ስትመለከቱ የተበተኑትን ቃሉን እየሰበኩ ዞሩ። መበተኑ መጥፋት መሆን የነበረበት መበተን ተገለበጠና ተዋጀና መስፊያ ሆነ። ኢየሩሳሌም አካባቢ ብቻ የነበረው ወንጌል በአሕዛብ ሁሉ እንዲበተን አደረገው። በዓለም ሁሉ እንዲበተን፣ በዘመኑ በነበረው ዓለም ላይ ሁሉ እንዲበተን አደረገው። ስደቱን ለወንጌል መስፋት ገለበጡት። ሃሌሉያ! እግዚአብሔር ይመስገን። እኔ ዛሬ የምመኘው በጣም ልቤ ውስጥ የሚመኘው አንድ ኃይለኛ የእግዚአብሔር መንፈስ በእያንዳንዳችን ላይ እንዲወርድ። ለምን የሆነ አንድ እንዲህ የሚገለብጥ ነገር አለ። መንፈስ ቅዱስ ሲሆን እንዲህ የሚገለብጥ ዓለምንም ይሁን አንተንም ይሁን ሁኔታዎችንም ይሁን ዘመንንም ይሁን ጊዜንም ይሁን አገርንም ይሁን። ሃሌሉያ! እንዲህ ግልብጥ የሚያደርግ ነገር አለ። ያ ደግሞ መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 4 ላይ እንደምታውቁት ገና ትኩስ የቤተ ክርስቲያን ገና መተከል በዚህ ምድር ላይ መተከል ገና እንደጀመረ አነቃነቀ። ኢየሩሳሌምን በሙሉ አነቃነቀ። ይሄ ትምህርት፣ ይሄ ወንጌል፣ አንተ ያዝከው ወንጌል፣ አንቺ ያዝሽው ወንጌል ሌላ እኮ አይደለም። አነቃነቀ። የኢየሩሳሌምን ቤቶች በሙሉ ያው ሼክ አረጋቸው። የካህናቶቹን ቤቶች እንዳለ አንቀጠቀጣቸው። ምኩራቦቹ በጠቅላላ ተንቀጠቀጡ። ከዚያም በኋላ አድመው ሽማግሌዎቹ፣ ምኖቹ፣ ፈሪሳውያን፣ ሰዱቃውያን በሙሉ አድመው
አንድ ነገር ብትናገሩ ካሁን በኋላ እንቅ ቁርጥርጥስ ነው የምናደርጋችሁ አለ። ከዚህ አወጁ እንዳትናገሩ አሉ። በረዘቱ ነገሮች ሁሉ የተዘጋጉ መሳለ። ከዚያም በኋላ ወደ ወገኖቻቸው መጡና አንድ ላይ ሆነው ጸሎት ጀመሩ። ልክ ሲጸልዩ ይጸልዩበት የነበረው መሬት ተናወጠ። ሃሌሉያ! መሬቱ ጭምር ተናወጠ፣ ቀየረ፣ እንትኑን ቀየረ። ያ መሬት ሲናወጥ እኔ ዝም ብሎ መንቀጥቀጥ አይደለም የሚታየኛሉ። ያ መሬት አዋጅ እያወጀ ነው። ከአሁን በኋላ የፈሪሳውያን ዘመን፣ ከአሁን በኋላ የእነዚህ ካህናት ዘመን በቃ እያለ ነው። እኔ ላይ መሬት እንዲህ እያለች ነው። ምድርቷ እንዲህ እያለች ነው ያለችው። እኔ ላይ ከዛሬ ጀምሮ ከሐዋርያት በስተቀር የሚረግጥ ማንም የለም። ዛቻውን ጥሶ ሃሌሉያ! ሌላ የሚያስፈራውን ነገር ሁሉ ጥሶ ያን ግንብ ሁሉ ሰብሮ የሚያሳልፍ የሚያናግር መንፈስ ዛሬ በአንተ ላይ በአንቺ ላይ ይውረድ። ሃሌሉያ! 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 ወንዶች ምንድን ነው የሚለው? ኤፌሶን ምዕራፍ 1 ቁጥር 13 እና 14 ምንድን ነው? በተስፋው መንፈስ በመንፈስ ቅዱስ ታስተማችሁ፣ እርሱም የርስታችን መያዣ ነው፣ ሁሉን ለራሱ እስኪዋጅ ድረስ፣ ይህም ለክብሩ ይሆናል። መንፈስ ቅዱስ ሲወድ ዘመንን ለራሱ፣ አንተን ለራሱ፣ ጊዜን ለራሱ በየአጥቢያው በየንዑስ ሰበካው በየቅርንጫፍ ሰበካው በየሰበካው ይህ የእግዚአብሔር መንፈስ ሲወርድ በዛ አጥቢያ ሰፈር ያለው በዚያ ንዑስ ሰፈር ያለው በዛ ሰበካ ሰፈር ያለው በሙሉ ይዋጃል። ይህ ሐሰተኛ ነቢያት የወሰደው ሌላም የወሰደው በሙሉ መንፈስ ቅዱስ ቃል በበዓለ ሃምሳ እንደሱ አይደል ይሁን አይደል? መንፈስ ቅዱስ እዚህ ወረደ። በኢየሩሳሌም በዛ በደብሩ ላይ ወረደ። እዛ ማዶ የሚጸለይ ነበር አይደል? ማንም የጠራቸው የለም። መንፈስ ቅዱስ ምን ማለት ነው? የሚዋጅ የተወሰደ እዚህ እየወረደ እዚህ በልሳን እያናገረ እዚህ ኃይል እየሆነ እዛ ደግሞ ሄዶ የታመጫች ነይ ብሎ ሃሌሉያ! እውነት አይደለም። ኢትዮጵያ ላይ የእግዚአብሔር መንፈስ መውረድ ጀምሯል። በኃይል ሲወርድ ይህ አጎራባች ሀገር አፍሪካ ላይ ያሉ ኃይለኛ እሳት ሲነድ አንድ ቦታ ላይ ከፍተኛ እሳት የሚባለው የጫካ እሳት ሲነድ ጎረቤት አገር ያለ ዛፍ እርጥበቱ እንትን ከለሩን እየቀየረ ሄደ። ኧረ ሊመጣብኝ የእሳቱ ጉልበት አንድ ቦታ ላይ ያለ የእሳት ጉልበት አጎራባቾቹን በሙሉ
ዛፎችና ቅጠሎች ሁሉ እንዲያንቀጠቅጣቸዋል። ነገ ምን ሊያደርጋቸው? እሳት እነሱ ላይ ሊዘንባቸው። አሁን ግን ያንቀጠቅጣቸዋል። አሁን ይኸውላችሁ በየሃይማኖቱ እየተንቀጠቀጠ ያለው እሳቱን ይበላል። ሃሌሉያ! የእግዚአብሔር ሕዝብ ይህን ዘመን እግዚአብሔር ለወንጌል ለዚች ቤተ ክርስቲያን ሰጥቷል። የምትሉ የምታምኑ እውነት ነው የምትሉ ሃሌሉያ! አስቸጋሪ ጊዜዎች ኢየሱስ ወደሚከብርበት ነገር ሲቀየሩ ሲገለበጡ ይሄ ነው ዋይ ይህን ልንገራችሁ። ትውልድ በዘመናት ትውልድ ወደ እግዚአብሔር እርሻ ወደ እግዚአብሔር መንግሥት እርሻ በተለያየ ጊዜ እየተፈራረቀ ገብቷል። ከአብርሃም ጀምር ካላችሁ መጀመር ትችላለህ። ዳዊትም ጋር እየሄዳችሁ እያላችሁ የነቢያትን ዘመን አልፋችሁ የሐዋርያት ጋር መጥታችሁ የምናገረውን ነገር እሱ እየሰማኝ ስላለ በትዕቢት እንደማልናገረው ያውቃል። የኔ ጌታ በፊት አፈር ሆኜ ነው የምናገረው። ግን እውነቱን ነው የምናገረው። እና ወደዚህ እርሻ ይኸውላችሁ እንዲህ እየተፈራረቀ ነቢያት እያለ ሐዋርያት ከዛም ሐዋርያት በሐዋርያት አገልግሎት የዳኑ ፖስት አፖስቶሊክ ኤጅ የሚባለው ይሄ ይቅርታ በዛ መናገሬ እያለ ከዛ የጨለማ ጊዜ ከዚያም በኋላ እግዚአብሔር የመጨረሻው ሰዓት ላይ ከመምጣቱ በፊት አንድ ጉብኝት አድርጎ እግዚአብሔር እኛን በዛ ጉብኝት ዘመን ጠራን። የእግዚአብሔር ሰዎች በዛ ጉብኝት ዘመን ጠራን። የእግዚአብሔር ባሪያዎች በዛ የመጨረሻዋ እድል በሆነች ዘመን ጠራን። የመጨረሻዋ ትራምፔት ወይም መለከት ከመነፋቷ በፊት ጠራን። በዓላማ ነው የጠራን። በፊት የተቀጠሩት አስተውላችሁ ስሙ። በፊት የተቀጠሩት ወይም ወደዚህ እርሻ የገቡት ከአብርሃም ጀምሮ እያላችሁ ከሙሴም እያላችሁ የተንፋቀቃችሁ የነቢያትንም ዘመን እያያችሁ ሄዳችሁ የሐዋርያትንም ዘመን እያያችሁ በጣም ባጭር ጊዜ ነው የጨለመው። ከ33 ዓመተ ምህረት እስከ 70 ድረስ ብቻ የተንቀሳቀሰ እንቅስቃሴ ነው። ይህ ማለት ለ40 ምናምን ዓመት ብቻ 37 ዓመት ብቻ የተንቀሳቀሰ እንቅስቃሴ ዜን ጨለማ ወረሰው። እግዚአብሔር ለዚች ምድር አንድ የመጨረሻ ዕድልን እግዚአብሔር አበራ። በዛ ዕድል ውስጥ እኔ ተጠራው። አንተ ይህ በጣም የሆነ ነገር የሚያደርግ ነው። ዋይኒ ለምን እኔ እላለሁ እና አንድ ይህንን እንደያዛችሁልኝ እንደ ምሳሌ ኢየሱስ ክርስቶስ የተናገረውን የእግዚአብሔር መንግሥት
ለወይኑ እርሻ ማልዶ ሰራተኞችን ሊቀጥር የተነሳን ሰው ትመስላለች። ተሳስቻለሁ። የመጀመሪያዎቹን በጠዋት በማለዳ 3 ሰዓት ቀጠረ። ቀጥሎ 6 ሰዓት ቀጠረ። ቀጥሎ 9 ሰዓት ቀጠረ። ቀጥሎ ሊያልቅ 11 ሰዓት ላይ ቀጠረ። ለክፍያ 1 ሰዓት ሲቀር ልከለ እመለሳለሁ እንደገና። ግን ወደ ክፍያ ሲመጣ ክፍያው ላይ ያ የወይኑ ጌታ በቅድሚያ 11 ሰዓት ለተቀጠሩት ክፈሉ ተብሎ ቅድሚያ ክፍያ ላይ 1 ሰዓት ብቻ የሰሩት ክፍያ ይከፈላቸው ተባለ። መጀመሪያ እነዛ ከ3 ሰዓት ጀምሮ በተለያየ ሰዓት ላይ የተቀጠሩት በጣም አዘኑ። እንዲህ አሉ። ስሙ፣ በእግዚአብሔር ስሙ። እንዲህ አሉ፣ እኛ ሐሩሩን፣ የቀኑን ሐሩር፣ ዝናቡን፣ ውርጩን ችለን እስከዚህ ሰዓት ድረስ ቆይተን ከነዚህ 1 ሰዓት ከሰሩት ጋር አስተካከልከን አሉ። ጌታው ምንም አልበደልኩም ማለት የእግዚአብሔር ሰዎች፣ እዚህም ያላችሁ ወዳጆች፣ ጓደኞች፣ እግዚአብሔር እስካሁን ድረስ እዚህ እርሻ ላይ የተከናወነ እንቅስቃሴ ቅድም ብያችሁ ከአብርሃም ዘመን ቆጠሩ እያላችሁ ሲሉ የነበረ እንቅስቃሴ አብላጫው የጉዳት፣ የስደት፣ የመከራ መቀበል፣ አለማግኘት ታሪክ፣ የስራ ታሪክ፣ የስራ ታሪክ አይደለም፣ የመከራ ታሪክ፣ የስደት ታሪክ፣ የፈተና ታሪክ፣ እንዲህ የቢታ ታሪክ ነው። የ11 ሰዓት ታሪክ ግን የድካም ታሪክ አይደለም፣ የስራ ታሪክ ነው። ስራ መቼ ነው የሚሰራው? በአብርሃም ዘመን አይደለም የተሰራው፣ በነቢያት ዘመን አይደለም የተሰራው፣ ይብን በሐዋርያት ዘመን አይደለም የተሰራው። ስራ የሚሰራው በዚህ ሰዓት። ስደቱ፣ መከራው፣ ፈተናው፣ ሪጀክሽኑ፣ እነዚህ በሙሉ አለፉ። እነሱ እንዴት አይቆጠሩም አሉ። ግን የመጨረሻዎቹ ላይ ግን የወይኑ ጌታ አይ ስራው ላይ ለስራ የተሰጠ ጊዜ ነበረ። ያኛው የመከራ ጊዜ ነበር፣ የስደት ጊዜ ነበር፣ የሐሩር ጊዜ ነበር፣ የጭንቅ ጊዜ ነበር፣ የሪጀክሽን የመጠላት መቀበል አለማግኘት የእነዛ ጊዜ ነው ያለፈው። አሁን ግን ጊዜ ዋጅቶ አመቻችቶ ስደትን ምንን አጥፍቶ እግዚአብሔር አሁን ለስራ አጭር ጊዜ 1 ሰዓት ብቻ ለእኔና ለእናንተ ሰጥቶ ሃሌሉያ። ስለዚህ ዘመኑን የማን እናድርገው? የእኛ እናድርገው፣ የወንጌል እናድርገው። ምንም ብዙ ይሄን
ጥምጥም የሆነ ትርጉም አያስፈልግም። እችኑ ቃል በወይን ጠጁ በቃና ወይን ጠጁ በቃና ሰርግ ላይ የመጀመሪያው ወይን ጠጅ የሰው አቅም ያዘጋጀው ነው። የሰው ድካም ያዘጋጀው ነው። የሰው ጥረት ነው በጣም የሚታየው። የተፈጨው፣ የተቆላው፣ የታመሰው፣ የተጠመቀው፣ ምኑ የተጨመቀው ይሁን የሰው ጥረት ሞር ምን ያደርገው ነው የገዘፈበት ነው። እሱ ደግሞ አለቀ። አሁን የሆነ ተአምር ያጀበው ስራ ነው አሁን የሚሰራው። አሁን የመጨረሻውን መልካሙን ነገር ለመጨረሻው ሰዓት ጠብቀዋል። መልካሙን ነገር ለመጨረሻው ሰዓት ጠብቀዋል ማለት ነው። ያለፉ ዘመናት ወደ ወይኑ እርሻ የገቡ ሰራተኞች በጣም ብዙ ሌበር፣ በጣም ብዙ ድካም፣ በጣም ብዙ ኢንቨስት ተደረገ። የመጨረሻው አንተን ተጠቅም ትንሽ አንተን ነገር ብቻ ፈልጉ ሰበብ አንተ ሰበብ ብቻ ሆነ። እግዚአብሔር ይህችን የመጨረሻውን ሰዓት ሪቫይቫል፣ የመጨረሻውን ሰዓት መንፈሳዊ እንቅስቃሴ፣ የመጨረሻውን ሰዓት የነፍሳት መዳን ትንሽ ብቻ እንደው በእግዚአብሔር ልለምን ውሃውን ብቻ እዛ ጋን ውስጥ ሙላ። እግዚአብሔር ታምራት ይሰራል። ትንሽ ብቻ እንንቀሳቀስ። እንደ ድሮ አይደለም። እግዚአብሔር ዘመኑን አብሮ ስለሰጠን ኢየሱስ እጁን ስለዘረጋ የአንተ እጅ ስለማይሰራ የእሱ እጅ ስለሚሰራ መልካሙን ነገር ለመጨረሻው ሰዓት እግዚአብሔር ስለጠበቀው እውነት አሁን መላ የኢትዮጵያ ሐዋርያት ቤተክርስቲያን እናቶች፣ እህቶች ገና ወንጌልን ለመመስከር ገና ወንጌልን ለመናገር አፋችን ሲከፈት እግዚአብሔር ቀለብ አድርጎ እግዚአብሔር አፋችን ላይ ካፋችን ወጣቸዋል ውሃ ወደ ወይን ጠጅ እየቀየረ እየለወጠ ሰዎችን እየቀየረ በእልፍ አላፋት ሃሌሉያ በሚሊዮኖች ወደምናጠምቅበት የእግዚአብሔር እጅ እንቅስቃሴ ውስጥ እንግባ። እንደገና አሁንም እንደገና ካላመናችሁ ጨምራለሁ። አሁንም ማስረጃ ከፈለጋችሁ አሁንም ጨምርላችሁ። ይህ መጨረሻው ላይ ያለ ነገር በሙሉ የእግዚአብሔር እንቅስቃሴ አሜን። ሙሉ ነው ሙሉ ነው። ይሄ ማለት ምን ማለት ነው? ትንሽ ብቻ የሰው ሰበብ ትንሽ የሰው ሰበብ የሚፈልግበት የእግዚአብሔር እንቅስቃሴ አሁን 100 ዓመት ኖህ ከልጆቹ ጋር መርከብ ሲሰራ 100 ዓመት ምን ታያላችሁ? ዘጋ የሰው ድካም፣ የሰው ጥረት፣ የሰው በጣም ቶታል ኮሚትመንት፣ የሰው ተስፋ ለመቁረጥ ታያላችሁ አይደል? የመጨረሻዋ ግን 7 ቀን ተራ ነበር። የእግዚአብሔር ተራ ሲመጣ 7 ቀን 7 ቀን በምድር ላይ ያለ አራዊት እንስሳት ሁለት ሰባት እየሆነ ግቡ። ገና ከአፉ ሲናገር ኖ አንበሳ ግባ፣ ሴት አንበሳ ግቢ። ሃሌሉያ! አሁን ዛሬ ከዓለም የጠፋው ዳይኖሰረስ ግባ።
ይሄ የመጨረሻ የመግባት ያውላችሁ መርከቡ በመስራት ጊዜ ይሄ እግር ነው ያንን የጎፈር እንጨት ለመቁረጥ ሄደው ትከሻ ነው ያን ተሸክሞ የመጣው። አሁን የመጨረሻው ግን ምላስ አንበሳ ቢሾፕ ፓስተር ዘማሪ ጸላይ የተራብክ የተጠማ ግባ 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 እግዚአብሔር ሃሌሉያ። እዛ ሰዓት ላይ ነው ያለው። የሚደክመው ደክሟል፣ የሚለፋው ለፍልፏል፣ የሚሰደደው ተሰዷል፣ አውሬ የበላው አውሬ በልቶታል፣ የሚሰቀለው ተሰቅሏል፣ በነዳጅ ተከፍክፎበት የተቃጠለው ተቃጥሏል። አሁን ግን የመጨረሻው የግባ አዋጅ እንደገና ግባ፣ እንደገና ግባ። ዘመኑ ተፈጸመ፣ ንስሐ ግቡ የሚለው ቃል ባለብዙ ባላ ነው። አንዱን ባላ ልናገር። አሁን ምን ማለት ዘመኑ ተፈጸመ? በቃ ዘመኑ ሌላ ነገር መስራት እንዳይችል ቆልፍ ያለ አንተ ሴት አንተ ነገር እንደስራ ቆልፈንብሃል። ይሄ ጉባኤ ዛሬ ቆልፈብሃል። በርህን ለወንጌል ክፈት በጌታ በኢየሱስ ስም። በዓለም ዙሪያ ሁሉ ሃሌሉያ ሃሌሉያ። ልንገራችሁ እችን ብዬ ጨርሳለሁ። እየወረረኝ ነው። ሃሌሉያ ሃሌሉያ። ዮናታን የሚባለው የሳኦል ልጅ ፍልስጤም በጣም በከባድ ቁጥር ከቧቸው አንድ የጦር መሳሪያ አልነበራቸው። ከዮናታን እጅና ከጋሻ ጃግሬው እጅ ውጪ አንድም መሳሪያ አልነበራቸው። እስራኤል ተጨንቆ በሚሊዮን የሚቆጠር ፍልስጤም በከበባቸው ጊዜ ዮናታን ጋሻ ጃግሬውን እንዲህ አለው፣ በብዙም ይሆን በጥቂት ማዳን አይሳነውና ና ወደ እነዚህ ቆላፋን እንውረዳለን፣ እኔ ከአንተ ጋር ነኝ አለ። እውነት ይሄ ነው የቤተ ክርስቲያን መንፈስ። ከዚህ መንፈስ ጋር እኔ ያለው ትላላችሁ? እውነት ትላላችሁ? ትላላችሁ ወይ? የሆነውን ነገር ልናገር። ከዚያም በኋላ ዮናታንና ጋሻ ጃግሬው ተነስተው በዛ የቦጼጽ በሚለው ጉርብጥብጥ ቦታ ለጠላቶቻቸው ታዩ። ከዚያ የሚገርም ነገር እዛ ጋር በአንድ ትልም ላይ ዮናታንና ጋሻ ጃግሬው 20 ሰው ገደሉ። 20 ቁም ነገር አለው ከሚሊዮን ይላል። ግን ከዛ ቀጥሎ ምን ይላል? ልክ እነሱ ባለቻቸው አቅም በነበራቸው እጃቸው ላይ በነበረች መሳሪያ ሁለት ሆነው 20 ሲገሉ ሰማይ ተከፈተና በጠላቶቻቸው ሁሉ ላይ አንድ አደገኛ ሽብር እግዚአብሔር ፈጥሮ አንድ ብቻ ከሰማይ በበረዶ በምን ብቻ ጠቅላላ ከምድሩ ጠላቶቻቸውን አጠፋ።
አሜን። አሁን እኛ ስንጀምር 20 ሊሆን ይችላል። 20 ትጨነቁ 20 ተከትሎ የሚከፉት ሰማይ አለ። Hallelujah. የቤተ ክርስቲያን የማድረግ ነገር ውስጣችሁ የሚፈራ ከሆነ እውነት እዛው እጅ ለእጅ ተያዙ። አይቶ ኢየሱስ ይቃየው፣ ምድርን ይቃየው፣ አጥቢያችንን ይቃየው። የጭንቅ ወራት ሳትመጣ በድንገት ኢየሱስን አስበን በጉብዝና ወራት ዛሬ ዋጋ ከፍለን ብናገለግለው በቀረችን ዕድሜ ዘመኑን ዋጅተነው መቼ እንደተጠራን እስኪ እናስተውል፣ የት እንደደረስን በቃሉ መርምር። የሌሊት ፍጻሜ ምልክቱ ታይቷል፣ ካመንበት ጊዜ ይልቅ መዳናችን ቀርቧል። ኃይላት ስልጣናት ስፍራቸው ተናውጧል፣ የምድር ነገሥታት ወገባቸው ላልቷል። የዓለም ፍጻሜ መጨረሻው ደርሷል፣ ዘመኑን እንዋጅ ሁሉም ነገር አልቋል። ሰላም ከምድር ጠፍቶ ዓለም ታምሳለች፣ የጥፋት የእልቂት አውድማ ሆናለች። የሰላም አለቃን ኢየሱስን ገፍታለች፣ መጽናኛ የሌለው ጩኸት ታሰማ። የቆምን ሲመስለን ደግሞ እንዳንወ